እሺ ወደ ተማሪዎች እንደምንሰነበታችሁ። ዛሬ የቻፕተር ዋንን ማጠቃለያ ጥያቄ እንሰራለን በባለፈው በጀመርነው አግባብ። ሶ ይሄ የ12ኛ ክፍል የታሪክ ትምህርት የቻፕተር ዋን የማጠቃለያ ጥያቄ የመጀመሪያ ፓርት ፊል ኢን ዘ ብላንክ ነው የሚለው። አንደኛ ዘ ኪንግደም ዊች ፕላይድ ሊዲንግ ሮል ኢን ዘ ኢታሊያን ዩኒፊኬሽን ወዝ ብላንክ ይላል። ለኢታሊ ዩኒፊኬሽን ከፍተኛ የሆነ ሚና የተጫወተች ፒድሞንት ናት። ፒድሞንት ሳርዲና ወዝ ዘ ሊዲንግ ስቴት ፎር ዘ ዩኒፊኬሽን ኦፍ ጀርመን ዘ ዩኒፊኬሽን ኦፍ ኢታሊ። ለጀርመን ዩኒፊኬሽን ደግሞ ፕሩሺያ ወዝ ኒኩለስ ኦር ዘ ሴንተር ኦፍ ጀርመን ዩኒፊኬሽን። ሶ ለኢታሊ ዩኒፊኬሽን ዋና ማዕከሏ ፒድሞንት ስትሆን ለጀርመን ዩኒፊኬሽን ደግሞ ዋና ሴንትራል ወይም ደግሞ ኒኩለስ ስቴት የነበረችዋ ፕሩሺያ ነበር። ሁለተኛ ዋን ኦፍ ዘ ሪዛልትስ ኦፍ ዘ ባትል ኦፍ ሰልፈሪኖ ወዝ ዘ ኤስታብሊሽመንት ኦፍ ዘ ኢንተርናሽናል ሬድ ክሮስ አሶሲዬሽን ባይ ስዊስ ሁማኒታሪያን ኔምድ ብላንክ ይላል። እንግዲህ ዓለም አቀፋዊ የቀይ መስቀል ማህበር ኢንተርናሽናል ሬድ ክሮስ አሶሲዬሽን የተመሰረተው በስዊዘርላንዳዊ ሄነሪ ዱናንት ነው። እና ለዚህ ለዓለም አቀፋዊ የቀይ መስቀል ማህበር መመስረት ደግሞ ዋናው ምክንያት የሚባለው የ1859 ዓመተ ምህረት በአውስትሪያ እና በፒድሞንት ሳርዲና ወይም ደግሞ በኢታሊ መካከል የተካሄደው ጦርነት ነው። አውስትሪያ የኢታሊ ዩኒፊኬሽን መሰናክል ስለሆነች ከፈረንሳይ ጋር በመሆን ፒድሞንት ሳርዲና በ1859 ዓመተ ምህረት ከአውስትሪያ ጋር ጦርነት አድርጋለች። በዚያም ጦርነት ማግኔታና ሳልፎሪኖ የሚባል ባትል ላይ አውስትሪያን ድባቅ መታለች ወይም ደግሞ ዲፊት አድርጋለች። ሶ ይሄ ጦርነት የሶልፈሪኖ ጦርነት በተለይ ምን አመጣል ነው? ዓለም አቀፋዊ የቀይ መስቀል ማህበር ኢንተርናሽናል ሬድ ክሮስ አሶሲዬሽን እንዲመሰረት አድርጓል። በማን አማካኝነት? በሄነሪ ዱናንት በተባለ ስዊዘርላንዳዊ ሁማኒታሪያን ወይም ደግሞ የሰብአዊ መብት ተሟጋች በሆነ ግለሰብ። ሶስተኛ ኢን ዘ 1850s ጀርመኒ ዋዝ ኤ ሉዝ ኮንፌዴሬሽን ኦፍ 39 ስቴትስ ኮልድ ይላል። እንግዲህ በ1850ዎቹ ጀርመን ወደ 39 ስቴቶች የተከፈለች ነበረች። እነዚህ ስቴቶች ሉዝ የሆነ ጠንካራ ያልሆነ ህብረት ነበራቸው። ይሄ ህብረት ምን ይባላል ነው? ህብረቱ የሚባለው ዘ በንድ ወይም ደግሞ ዘ ጀርመን ኮንፌዴሬሽን ይባላል። ታስታውስ ከሆነ ይሄ ጀርመን ኮንፌዴሬሽን በኋላ ጀርመን ወይም ደግሞ ፕሩሺያ ፈረንሳይን ካሸነፈች በኋላ ወደ ጀርመን ኢምፓየር ትራንስፈር አድርጓል፣ ተቀይሯል በ1871 ዓመተ ምህረት። አራተኛው ዘ ጀርመን ስቴት ዛት ሌድ ዘ ዩኒፊኬሽን ኦፍ ጀርመኒ ወዝ ቅድም ያልነው ነገር ነው። ለጀርመን ዩኒፊኬሽን ከፍተኛ የሆነ ሚና የተጫወተች እና ለጀርመን ዩኒፊኬሽን ኒኩለስ ወይም ደግሞ ሴንትራል ስቴት የነበረችዋ ፕሩሺያ ትባላለች። አምስተኛ ዘ ፕሬዚዳንት ኦፍ ዘ ኮንፌዴሬት ስቴት ኦፍ አሜሪካ ወዝ ብላንክ። በ1861 ዓመተ ምህረት አብርሃም ሊንከን 19 የአሜሪካ ፕሬዚዳንት ተደርጎ ተሾመ በኋላ አፖይንት ከተደረገ በኋላ ወይም ደግሞ ኢሌክት ከተደረገ በኋላ በአሜሪካ ሁለት ፕሬዚዳንቶች ነበሩ። የሰሜኑ የአሜሪካ ግዛት አብርሃም ሊንከን ፕሬዚዳንት ሆኗል። የደቡቡ ደግሞ የአሜሪካ ግዛት ጃፈርሰን ዳቪስ ነበር። ጃፈርሰን ዳቪስ ሁለቱም የተለያየ ማህበራዊና ኢኮኖሚያዊ ስቴቶችን ይከተሉ ነበር። ይሄም ወደ አሜሪካን የእርስ በርስ ግጭት እንዲገቡ አድርጓቸዋል። ባጭሩ የሳውዘርን አሜሪካን ስቴቶች ፕሬዚዳንት ጄፈርሰን ዳቪስ ይባላል ነው። ስድስተኛው ዘ አሜንድመንት ዛት ዘ ዩኤስኤ ኮንስቲቱሽን ዛት አቦሊሽ ስሌቨሪ ወዝ። እንግዲህ ከአሜሪካን የእርስ በርስ ጦርነት በኋላ በ1865 ዓመተ ምህረት ጦርነቱ ካለቀ በኋላ በዋናነት አሜሪካ ሁለት የተለያዩ ድንጋጌዎችን አወጣለች። ይሄውም አንደኛ ባርነት በአሜሪካ ምድር ሙሉ በሙሉ አቦሊሽ ተደርጓል። ስሌቨሪ የአሜሪካን የእርስ በርስ ጦርነት ዋና መንስኤ ነበር። አት ዘ ኤንድ ኦፍ ዘ ሲቪል ዋር ስሌቨሪ ዋዝ አቦሊሽድ እና ስሌቨሪ አቦሊሽድ የተደረገው በየትኛው ድንጋጌ በየትኛው አሜንድመንት ነው? በየትኛው የአሜሪካ ህገ መንግስት አሜንድመንት ነው? ቤዚካሊ በ13ኛው አሜንድመንት ነው። 13ኛው አሜንድመንት
ምን ይላል? ስሌቨሪ ሹድ ቢ አቦሊሽድ ኢን ዘ ላንድስ ኦፍ አሜሪካ ነው የሚለው። በአሜሪካ የባርነት መወገድ እንዳለበት ነው የሚያስረዳው። ሌሎቹ ሁለቱም የተቀሩት 14ኛው እና 15ኛውም ባርነትን በተመለከቱ የታወጁ አዋጆች ናቸው። ለምሳሌ ዘ ፎርዝ አሜንድመንት ምን ይላል? ኢት ግራንትድ ሲቲዝንሺፕ ፎር ዘ ስሌቭስ፣ ለባሮች ዜግነት የሰጠ ድንጋጌ ነው። 15ኛው ድንጋጌ ደግሞ ዘ ፊፍዝ አሜንድመንት ምን ይላል? ኢት አለውድ ዘ ስሌቭስ ቱ ቮት፣ ባሮች መምረጥ እንዲችሉ የሚያስችል ድንጋጌ ነው። ስድስተኛው አይሚን ይሄ ሁለተኛ ፓርት ነው። ይሄ ደግሞ ጊቭ ሾርት አንሰር ነው። ጊቭ ሾርት አንሰር ነው። አንደኛ ዋት ዋዝ ኢንዱስትሪያል ሪቮሉሽን ይላል። ኢንዱስትሪያል ሪቮሉሽን ቤዚካሊ ኢት ዋዝ ዘ ፈርስት ስታብሊሽመንት ኦፍ ኢንዱስትሪያል ካፒታሊዝም፣ የኢንዱስትሪያል ካፒታሊዝም ውጤት ነው እና ካራክተሪስቲክሱ ምንድን ነው? ትራንስፎርሜሽን ኦፍ ፕሮዳክሽን ስሩ ኦርጋናይዜሽናል ቼንጅስ ሜሽነሪ ኤንድ ስቲም ፓወር። ትራንስፎርሜሽን ኦፍ ፕሮዳክሽን ነው ወይም ደግሞ ቼንጅ ኦፍ ፕሮዳክሽን ፍሮም ሃንድ ቱ ሜሽንስ ነው። ሰዎች ከእጅ ከመስራት ወደ መሳሪያ በመጠቀም ስራዎችን በመስራት ትራንስፈር ያደረጉበት ታላቅ ለውጥ ነው። ታላቅ አብዮት ነው። በዚህ አብዮት ብዙ ጉዶች ፕሮዲውስ ተደርጓል። ዜሮ ዘ ፕሮዳክሽን ኦፍ ማስ ጉድስ ኢን ቺፕ ፕራይስ፣ በጣም በቅናሽ ዋጋ ብዙ ፕሮዳክሽኖች ፕሮዲውስ ሆነዋል። ኦርጋናይዜሽናል ቼንጅ ታይቷል። በዚህ በኢንዱስትሪያል ሪቮሉሽን ኦርጋናይዜሽናል ቼንጅ እና ቴክኖሎጂካል ቼንጅ የኢንዱስትሪያል ሪቮሉሽን ዋና ፒላሮች ናቸው፣ ዋና መሰረታዊ ጉዳዮች ናቸው። ሶ ቤዚካሊ ኢት ዋዝ ዘ ቼንጅ ኦፍ ሞድ ኦፍ ፕሮዳክሽን ፍሮም ሃንድ ቱ ሜሽንስ ኦር ትራንስፎርሜሽን ኦፍ ፕሮዳክሽን ፍሮም ሃንድ ቱ ሜሽንስ ማለት እንችላለን። ሜንሽን ሁለተኛው ሜንሽን አትሊስት ፎር ሰጀስትድ ኬዝ ኦፍ ዘ ኢንዱስትሪያል ሪቮሉሽን። እንግዲህ የኢንዱስትሪያል ሪቮሉሽን ኦፍ ኮርስ እንግሊዝ ሀገር እንደተጀመረም ልብ በሉ በ18ኛው መቶ ክፍለ ዘመን አጋማሽ እና ለምንድን ነው የተጀመረው ስንል ለኢንዱስትሪያል ሪቮሉሽን ለምን ስታርት ሆነ፣ ምክንያቶቹ ምንድን ናቸው ስንል ብዙ መሰረታዊ ምክንያቶችን መጥቀስ ይቻላል። አንደኛው ቫስት አኩሙሌሽን ኦፍ ካፒታል፣ የአውሮፓ ሀገራት ብዙ ካፒታሎችን አኩሙሌት ማድረጋቸው ማጠራቀማቸው ኢንዱስትሪያል ሪቮሉሽን እንዲጀምሩ ምክንያት ነበር። አንደኛው ምክንያት ነው። ዲቨሎፕመንት ኦፍ ዘ ፋክተሪ ሲስተም፣ የፋብሪካ ስርዓት መመስረት። ፋብሪካ ስርዓት ማለት በፊት ሰዎች በነፍስ ወከፍ በቤታቸው የሚሰሩትን ስራ በትልቅ ግዙፍ ተቋማት ብዙ ሰራተኞችን ባካተቱ ብዙ ካፒታልን ባካተተ ተግባር ላይ መሰማራት መጀመራቸው ይሄ ፋክተሪ ሲስተም ነው። ይሄ ዲቨሎፕመንት ፋክተሪ ሲስተም የፋብሪካ ስርዓት መጀመር፣ ኢንቬንሽን ኤንድ አዶፕሽን ኦፍ ስቲም ፓወር፣ የስቲም ፓወር ኢንቨንት መሆን መፈልሰፍና ጥቅም ላይ መዋል። እንዲያውም ዋና ሶርስ ኦፍ ፓወር በዚህ ኢንዱስትሪያል ሪቮሉሽን ስቲም ፓወር ነው። የእንፋሎት ሞተር ዋናው የኃይል ምንጭ ነው በዚህ በኢንዱስትሪያል ሪቮሉሽን ወቅት። ኢንቨስትመንት ኦፍ ካፒታል፣ የተለያዩ ኢንቨስትመንቶችን ማካሄድ። ኢንቨስትመንት ዋዝ ዋን ፊቸርስ ኦፍ ዘ ኢንዱስትሪያል ሪቮሉሽን። እነዚህ ሁኔታዎች ለኢንዱስትሪያል ሪቮሉሽን መመስረት መሰረታዊ ፋክተር ተደርገው ይወሰዳሉ። ሊስት ዳውን ዘ ኢምፓክትስ ኦፍ ዘ ኢንዱስትሪያል ሪቮሉሽን ኦን አግሪካልቸር። እንግዲህ በአግሪካልቸር ላይ ኢንዱስትሪያል ሪቮሉሽን ምን ተጽዕኖ አስከትሏል ነው። ዘ አግሪካልቸራል ሴክተር ቢኬም ሌስ ዶሚናንት። እንግዲህ ኢንዱስትሪያል ሪቮሉሽን ከተጀመረ በኋላ የአግሪካልቸራል ሴክተር የእርሻው ክፍለ ኢኮኖሚ በእጅጉ ቀንሷል ነው። ምክንያቱም ፒፕል ቢገን ቱ ኢንጌጅ ኢን ኢንዱስትሪያል አክቲቪቲስ፣ የተለያዩ ህዝቦች ወደ ኢንዱስትሪ ሽፍት በማድረጋቸው ምክንያት የሴክተር ለውጥ በማድረጋቸው ምክንያት ማለትም ከእርሻ ስራ ወደ ሌሎች ስራዎች በመሰማራታቸው የተነሳ አግሪካልቸራል ሴክተር ቢኬም ሌስ ዶሚናንት፣ የእርሻ ኢኮኖሚ በእጅጉ ቀንሷል። ይሄ ማለት ግን አግሪካልቸራል ፕሮዳክቲቪቲ ቀነሰ ማለት አልነበረም። ይልቁንም ምንም እንኳን በእርሻ ስራ ላይ የተሰማሩ ሰዎች ጥቂት ቢሆኑም አግሪክሪስድ የእርሻ ምርት በእጅጉ ጨምሯል። ለምን ጨመረ? ቢኮዝ ኦፍ ዘ ኢንትሮዳክሽን ኦፍ ሞደርን ሲስተምስ ኦፍ ፋርሚንግ፣ ብዙ ዘመናዊ የእርሻ ሲስተሞች ስርዓቶች በመዘርጋታቸው ነው። ለምሳሌ
ዜሮ ዘ ዩዝ ኦፍ ሳይንስ ፎር አግሪካልቸር ሳይንስን ለአግሪካልቸር መጠቀም በስፋት ይታይ ነበር በዚህ በኢንዱስትሪያል ሪቮሉሽን። ለአብነት ፈርቲላይዘሮችን፣ ማዳበሪያዎችን በመጠቀም ፔስቲሳይዶችን፣ የጸረ አረም እና ጸረ ተባይ መድኃኒቶችን የመጠቀም ሁኔታ ነበር። ሶ በዛ ምክንያት አግሪካልቸራል ፕሮዳክቲቪቲ ዋዝ ሃይሊ ኢንክሪስድ አዝ ዌል ፒፕል ቢጋን ቱ ሽፍት ፍሮም ሩራል ኤሪያስ ቱ አርባን ኤሪያስ ከካንትሪ ሳይድ ወይም ደግሞ ከገጠር አካባቢ ወደ ከተማ ማይግሬሽን ነበር በዚህ በኢንዱስትሪያል ሪቮሉሽን ምክንያት። ሶ ተጽዕኖ ይሄ ነው ማለት ነው። በእርሻ ላይ የነበረው ተጽዕኖ ኢንዱስትሪያል ሪቮሉሽን ይሄን ይመስላል። ናሽናሊዝም ምን ማለት ነው? እንግዲህ ናሽናሊዝም ብዙ ዲፊኒሽን አለው። ናሽናሊዝም ኢዝ ኤ ፖለቲካል ፎርስ ፓወርፉል ፖለቲካል ፎርስ ሩትድ ኢን ሼርድ ሴንስ ኦፍ ሪጂናል ኤንድ ካልቸራል አይደንቲቲ በ19ኛው መቶ ክፍለ ዘመን የነበረ ከፍተኛ የሆነ የፖለቲካ ኃይል ነው እና የናሽናሊዝም ዲፕ ሩቶቹ መሰረታዊ መርሆቹ ወይም ደግሞ ስሮቹ ምን ናቸው ስንል ከስተም፣ ላንጉጅ፣ ሪሊጅን እና ካልቸር እነዚህ እንዳጠቃላይ የናሽናሊዝም ዋና መሰረቶች ናቸው። ወይም ደግሞ ናሽናሊዝም ኢትስ ኤ ዲማንድ ኦፍ ናሽናል ግሩፕስ ፎር ኢንዲፔንደንት ስቴት ኦፍ ዜር ኦውን የተወሰኑ ግሩፖች የራሳቸውን ሀገር ለመመስረት የሚያደርጉት እንቅስቃሴም ናሽናሊዝም ሊባል ይችላል። ብዙ ዲፊኒሽን ነው ያለው። በዋናነት ግን የናሽናሊዝም የብሔርተኝነት ሩትስ የሚባሉት መሰረቶች ወይም ደግሞ ስሮች የሚባሉት ካልቸር እና አይደንቲቲ ናቸው። ካልቸር እና አይደንቲቲ ማንነትና ባህል ናቸው። ባህል እንግዲህ ምን ሊያካትት ይችላል? ቋንቋን ሊያካትት ይችላል፣ እምነትን ሊያካትት ይችላል፣ ዋይ ኦፍ ላይፍ ሊያካትት ይችላል። አምስተኛው ስቴት ዘ ፋክተር ዛት ፋሲሊቴት ዘ ግሮዝ ኦፍ ናሽናሊዝም ኢን ዘ 19th ሴንቸሪ እንግዲህ በ19ኛው መቶ ክፍለ ዘመን ናሽናሊዝም በከፍተኛ ሁኔታ በአውሮፓ አድጓል፣ ስትሬንግዝ ሆኗል። ለምንድን ነው ስንል የተለያዩ ምክንያቶች ይጠቀሳሉ። አንደኛው ኮምፐልሳሪ ፕራይመሪ ኤጁኬሽን ነው። የአውሮፓ ገቨርንመንት የአውሮፓ መንግስታት አስገዳጅ የአንደኛ ደረጃ ትምህርቶችን ማስፋፋታቸው፣ አስገዳጅ የውትድርና አገልግሎት ዜጎች ላይ መጫናቸውም ደግሞ ዜጎች እንዲሰጡ ማስገደዳቸው፣ ዘ ራይዝ ኦፍ ቺፕ ኒውስ ፔፐርስ ጋዜጦች በአነስተኛ ዋጋ መገኘታቸው፣ ዘ ኢንፍሉዌንስ ኦፍ ፓትሪዮቲክ ሶሳይቲስ ሀገር ወዳድ ሰዎች የብሔርተኝነት ሀሳብ ማንገባቸው፣ ዘ ስፕሪድ ኦፍ ሶሻል ዳርዊኒዝም የሚባለው አመለካከት ሶሻል ዳርዊኒዝም እንግዲህ it viewed history as struggle for supremacy between nations ታሪክ የሀገራት የሚያደርጉት የሱፐርማሲ ትግል ነው፣ የበላይነት የማግኘት ሽኩቻ ነው ብሎ የሚገልጽ ነው። ሀገራት ፓወርፉል መሆን እንዳለባቸው የሚያትት አይዲዮሎጂ ነው የሶሻል ዳርዊኒዝም። ይሄ እነዚህ አመለካከቶች በአውሮፓ በ19ኛው መቶ ክፍለ ዘመን ናሽናሊዝምን ብሔርተኝነትን የጨመሩ ክስተቶች ናቸው ማለት ነው። ስድስተኛው ዋት ዳዝ ዘ ኢስተርን ኮስችን ሚን? ኢስተርን ኮስችን ምን ማለት ነው? It refers to the international concern regarding what would happen to the Ottoman Empire as its power declined in the Balkans and elsewhere. It's in short, what would happen to the Ottoman Empire with the decline of the Ottoman Empire in the Balkan region. የኦቶማን ኢምፓየር በባልካን አካባቢ ዲክላይን ሲያደርግ ምን ይፈጠራል የሚለው ጉዳይ ነው ኢስተርን ኮስችን የሚባለው። እንግዲህ ይሄ ኢስተርን ኮስችን የባልካን ሀገራት የነጻነት ትግልም ሊሆን ይችላል። ፎር ኤግዛምፕል it was the liberation of the Balkan states against the Ottoman Turkish የባልካን ሀገራት ከኦቶማን ተርኪሽ ዶሚኔሽን ቅኝ አገዛዝ ነጻ ለመውጣት የሚያደርጉት ትግልም ኢስተርን ኮስችን ነው። ይሄ ሁኔታ it complicated or it brought political and economic problems in Europe in the 9th century especially በ19ኛው መቶ ክፍለ ዘመን እና ከዛም በፊት ከዛም በኋላ ከፍተኛ የሆነ ችግር የፖለቲካል ችግር ፈጥሯል። እዚህ መካከለኛው ምስራቅ እዚህ ባልካን አካባቢ በተለይ የአውሮፓ ሀገራት ይሄ ኦቶማን ተርኪሽ ከወደቀ በኋላ
ይሄንን አካባቢ ለመቆጣጠር ከፍተኛ የሆነ ሽኩቻ ውስጥ ገብተዋል። ፖለቲካልና ኢኮኖሚክ ሽኩቻ ውስጥ ገብተዋል። ሶ ያ ነው ኢስተርን ኮስችን የሚባለው። ሰባተኛው how did the USA became very successful in the 9th century in assimilating and turning millions of immigrants into Americans? እንግዲህ አሜሪካ በ19ኛው መቶ ክፍለ ዘመን ብዙ ኢሚግራንቶችን ስደተኞችን አሲሚሌት በማድረግ በማዋሃድ ወይም ደግሞ አኮሚዴት በማድረግ ፖዚቲቭሊ አክሴፕት በማድረግ እና በማቻቻል ሰክሰስፉል ነበርሽ። ለምን ሆነች ነው? እንግዲህ ይሄ የሆነው በሁለት ምክንያት ነው። አንደኛ ከአውሮፓ ወደ አሜሪካ የሚሄዱ ሰዎች በአውሮፓ ከፍተኛ የሆነ ዲሳቲስፋክሽን ነበራቸው። ባለው ስርዓት በሀገራቸው መንግስት ላይ ዲሳቲስፋክሽን ነበራቸው። ሁለተኛው ደግሞ አሜሪካ ፕሮቫይድድ ሜኒ ሶሻል ኤንድ ፖለቲካል ፍሪደም ለመጤዎቹ ብዙ የፖለቲካና የማህበራዊ መብቶችን ሰጥ ነበር፣ ነፃነት ሰጥ ነበር። በዛ ምክንያት አሜሪካ ስደተኞችን በመቀበል በ19ኛው መቶ ክፍለ ዘመን ሰክሰስፉል ነበረች። ስምንተኛው አይደንቲፋይ ዘ ኦብስታክልስ ኤንድ ፌቨራብል ፋክተርስ ፎር ዘ ዩኒፊኬሽን ኦፍ ጀርመኒ። እንግዲህ የጀርመን ዩኒፊኬሽን ፌቨራብል ፋክተር እና ኦብስታክሎች አሉ። ኦብስታክሉ በዋናነት ዘ ፓወር ኦፍ አውስትሪያ ነው። አውስትሪያ የጀርመን ኮንፌዴሬሽን ዶሚኔት ማድረጓ አንድ ኦብስታክል ነው፣ መሰናክል ነው። እንደገና ኢንዲፔንደንት ጀርመን ፕሪንስስ የጥቃቅን ጀርመን ግዛቶች ፕሪንሶች፣ ልዑሎች፣ መሪዎች የጀርመን ውህደት አይፈልጉም ነበር። ምክንያቱ ደግሞ ስልጣናቸውን ያጣሉ ጀርመን በአንድ ንጉስ ከተመራች። ሌላኛው ኦብስታክል ካልቸራል ዲፈረንስ ነው። በተለይ በኖርዝ ጀርመን እና በሳውዝ ጀርመን መካከል ከፍተኛ የሆነ የባህል ልዩነት አለ። ምናልባት ምቹ ሁኔታው ምንድን ነው ስንል ለጀርመን ዩኒፊኬሽን ፌቨራብል ፋክተር የሚባለው ነገር ምንድን ነው? አንደኛ ዘ ሊደርሺፕ ኦፍ ኦቶ ቮን ቢስማርክ። ኦቶ ቮን ቢስማርክ was considered to be the architect of German unification። ለጀርመን ዩኒፊኬሽን ዋና መሐንዲስ ነው። ምናልባትም ጀርመን ያለ ኦቶ ቮን ቢስማርክ ልትዋሃድ አትችልም ነበረ። የሱ ሊደርሺፕ ሚና ከፍተኛ ነው። ዘ ፕሩሻን ሚሊተሪ ሪፎርምስ የፕሩሻ የወታደራዊ ተሃድሶ እንቅስቃሴ በእርግጥም በቢስማርክ አማካኝነት የተካሄደ። ዲፕሎማቲክ አይሶሌሽን ኦፍ ራይቫልስ የፕሩሻ ጠላቶች ዲፕሎማቲካሊ አይሶሌት መደረጋቸው። and there was common interest between Russia and Prussia ከራሻ ጋራ የጋራ ግንኙነት መኖሯ ፕሩሺያ እነዚህ ለጀርመን ዩኒፊኬሽን የረዱ መሰረታዊ ነገሮች ናቸው። ዘጠነኛው ዲስከስ ዘ ኢኮኖሚክ ኤንድ ሶሻል ኮንዲሽንስ ኦፍ ዘ ኖርዝ ኤንድ ዘ ሳውዝ ኦን ዘ ኢቭ ኦፍ ዘ ሲቪል ዋር ብሪፍሊ። ኖርማሊ በሰሜንና በደቡብ አሜሪካ መካከል የነበረው ሁኔታ ምንድነው ነው? የነበረው ማህበራዊና ኢኮኖሚያዊ ሁኔታ ምን ይመስላል ነው? መቼ? ኦን ዘ ኢቭ ኦፍ ዘ ሲቪል ዋር ሲቪል ዋሩ የአሜሪካን የእርስ በርስ ጦርነት በ1861 ዓ.ም ከመጀመሩ ዋዜማ ኢቭ ምን ይመስላል ሁኔታው ነው? እንግዲህ ሁለቱም የተለያየ አይነት የኢኮኖሚ ስርዓት ነበራቸው። ላብነት የሰሜኑ የአሜሪካ ግዛት ኢኮኖሚ በአግሪካልቸር ላይ የተመሰረተ ነው። የደቡቡ ደግሞ የሰሜኑ በኢንዱስትሪ ላይ የተመሰረተ ነው። የደቡቡ ደግሞ በአግሪካልቸር ላይ የተመሰረተ ነው። ደቡቦች በዋናነት በአግሪካልቸራል ፕላንቴሽን አግሪካልቸር ላይ በተለይ ደግሞ ፕሮዳክሽን ኦፍ ከተል ላይ የተሰማሩ ነበሩ። ይሄ የኢኮኖሚ ልዩነት አለ ማለት ነው። ሰሜኖቹ ባርነትን ይቃወማሉ። ዜቪየር አቦሊሽኒስትስ እንዲሁም አቦሊሽኒስት ይባላል ኖርዞች። እነዛ ደግሞ they support the existence of slavery ባርነት እንዲኖር ይፈልጋሉ። ምክንያቱም በሰፋፊ የጥጥ የእርሻ መሬቶች ላይ ባሮችን ስለሚያሰሩ የባሮችን ጉልበት ስለሚፈልጉ ባርነት ላይ ልዩነት ነበር። ይሄ ነው እንግዲህ ባርነት ጉዳይ በሁለቱ መካከል ለተነሳው የእርስ በርስ ግጭት መሰረታዊ ጉዳይ ይባላል። ሌሎች ልዩነቶች ነበሩ። ሰሜኖች የአሜሪካን አንድነት ይፈልጋሉ። ዩኒየኒስት የተባሉትም ለዛ ነው። እነዛ ደግሞ መገንጠል ይፈልጋሉ። በዚህ ሁኔታ ላይ ነበር ያሉት ሁለቱም ከእርስ በርስ ጦርነቱ ዋዜማ።
10ኛው ሜንሽን ኤኒ ፎር ዲቪዚቭ ኢሹስ ቢትዊን ዘ ኖርዝ ኤንድ ሳውዝ ስቴትስ ኦፍ ዘ ዩኤስኤ ዛት ፋይናል ሊድ ቱ ዘ አሜሪካን ሲቪል ዋር። ይህም ቅድም ያልነው ነው። እንግዲህ በሁለቱ መካከል ዲቪዚቭ ኢሹ የሚባሉ ወይም ደግሞ የሚለያዩ ጉዳዮች ምንድን ናቸው ነው። የሰሜኑና የደቡቡ የልዩነት ምንጮች ምን ምን ናቸው ነው። አንደኛ ስሌቨሪን በተመለከተ የትኛው ስሌቨሪን ደግፋል? ሳውዙ። ኖርዙ ደግሞ አቦሊሽ ማድረግ ይፈልጋል። ይሄ ስሌቨሪ ወዝ ዘ ሞስት ክሪቲካል ኢሹ ስፔሻሊ ፎር ዘ ኮንፍሊክት ቢትዊን ኖርዝ አሜሪካንስ ኤንድ ሳውዝ አሜሪካንስ። እንግዲህ ኖርዝ እና ሳውዝ ተብሎ የሚታየው በመሰረቱ እዛው ዩናይትድ ስቴትስ ያለው ግዛት ነው። የላቲን አሜሪካን ግዛቶች አይደለም ሪፈር የሚያደርገው። አንዱ ጉዳይ ስሌቨሪ ነው። ሁለተኛው ደግሞ ታሪፍ ነው። በታሪፍ ጉዳይ፣ በቀረጥ ጉዳይ ስፔሻሊ ሳውዙ ምን ይፈልጋል? ላው ታሪፍ ይፈልጋል ከውጭ ከአውሮፓ የተለያዩ ሸቀጦችን ለማስገባት። ምክንያቱም እዛ ደቡብ ላይ ብዙ ኢንዱስትሪዎች የሉም። ከውጭ ነው ከአውሮፓ ነው የሚያስገቡት። አነስተኛ ታሪፍ ይፈልጋል። ሰሜኑ ደግሞ ሃይ ታሪፍ ነው የሚፈልገው። ከፍተኛ ሆነ ታሪፍ እንዲጣል ይፈልጋል፣ ወይም ፕሮቴክቲቭ ታሪፍ። ምክንያቱም የሀገር ውስጥ ምርቶችን ኢንዱስትሪ ምርቶችን ዋጋ ፕሮቴክት ለማድረግ በታሪፍ ጉዳይ ሰሜኑ ፕሮቴክቲቭ ታሪፍን ይፈልጋል፣ ወይም ደግሞ ሃይ ታሪፍ እንዲጣል ይፈልጋል። ደቡቡ ደግሞ ላው ታሪፍ እንዲኖር ይፈልጋል። ሌላኛው የዲቪሲቭ ኢሹ ወይም ደግሞ የልዩነት መሰረት የሚባለው ኢኮኖሚክ ዶሚናንስ ነው። The South were against the economic dominance of the North. ሳውዞች የኖርዞችን ኢኮኖሚክ ዶሚናንስ የኖርዞችን የኢኮኖሚ የበላይነት ይቃወማሉ። ሌላኛው ስቴት ራይትን በተመለከተ the South focused on the individual states of USA. እያንዳንዱ ኢንዲቪጁዋል ስቴት እያንዳንዱ ግዛት ስለሚኖረው መብት ነው፣ ራይት ነው ኮንሰርን ናቸው። እንደገና ኖርዙ ደግሞ it was focusing on the right of the federal government ማዕከላዊ መንግስቱ ወይም ነው ፌደራል ገቨርንመንቱ ስለሚኖረው መብት ነው ትኩረቱ ዋናነት። እነዛ ተገንጣዮች ናቸው፣ ሴሴሽኒስት ይባላሉ ሳውዘርኖች በመሰረቱ። እነዛ ደግሞ ዩኒየኒስት ነው የሚባሉት፣ አንድነትን የሚፈልጉ ናቸው ሰሜኖቹ። ይሄ የቻፕተር 1 ማጠቃለያ ጥያቄ ነው፣ እንደ ሪቪዥን ይሆናችኋል። ይሄንን እስከ መጨረሻው ተከታተሉት። እንደገናም ደግሞ ግልጽ ያልሆነላችሁ ካለ ደግማችሁ ይዩት። ጥያቄ ካላችሁ ኮሜንት ላይ ሰጡኝ። ቻናሉን ላይክ እና ሰብስክራይብ ሼር ማድረጉን አትዘንጉ። ስለነበረን ጊዜ አመሰግናለሁ። ቻው።